ለኢትዮጵያ ብለን እንደ ድሮዋችን ድረን ኩለን አስተምረን አስመርቀን የምንልበት የቀን በጎ ይምጣልን። ይህን ሀሳብ የሚያነሱት የባህር ዳር ከተማ ነዋሪዎች ናቸው። የጉባ ብስራቶች የመደመር መንግስት ትሩፋቶች በሚል መሪ ሀሳብ የፌዴራል ከፍተኛ አመራሮች በተገኙበት ተወያይተዋል። የውይይቱ ተሳታፊዎች ከለውጡ ወዲህ የማህበረሰቡን ተጠቃሚነት የሚያረጋግጡና የሀገራችንን እድገት ከፍ የሚያደርጉ የልማት ስራዎች እንደ ሀገር እየታዩ መሆኑን በማንሳት እነዚህ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። እንደ ሀገርም እንደ ክልልም የተጀመሩ የልማት ስራዎች እጅግ በጣም ደስ የሚሉ ናቸው። ይህንን መንግስት አጠናክሮ መቀጠል አለበት። አሁን ማንም ይምጣ ማን እናንተ በስራ እየበለጣችሁ ስለሆነ ለዚህ ህዝቡን እያኮራችሁ ስለሆነ ከፍተኛ ምስጋና ይገባቸዋል። ከጉባ ብስራቶች አኳያ በተለይ የማዳበሪያ የነዳጅ እና ዘመናዊ ኤርፖርት ለመገንባት እየተደረገ ያለው ጥረት ኢትዮጵያን ወደፊት የሚያሻግርና ከሌሎች መካከለኛ ገቢ ካላቸው ጎን የሚያሰልፍ ነውና ይህንን ጉዳይ ተግባራዊ ለማድረግ በዚህ ላይ ሁላችንም ከመንግስት ጎን መሆናችን በዚህ አጋጣሚ ለማረጋገጥ ነው። ኢትዮጵያ የተለያዩ አሳማኝ ምክንያቶችን በማቅረብ የባህር በር ፍላጎቷን በተደጋጋሚ እያቀረበች ትገኛለች። ይህ የባህር በር ጉዳይም የህዝብ ጉዳይ ነውና ለዚሁ ስኬታማነትም በጋራ ልንቆም ይገባል ሲሉ ነዋሪዎች ገልጸዋል። ወደባችን ተነስቷል። የቀረ ንብረት አለ። ያ ንብረት መመለስ አለበት። የኢትዮጵያ ህዝብ ነው። መንግስታችን ሳናመሰግን አናልፍም። ስንቃጠል የኖር ነው ወይም እንደ እሳት ሲያቃጥል አሁን ፈንድቷል። ከጎናችሁ ነን። የአማራ ክልል የሰላም ሁኔታም በነዋሪዎች ዘንድ የተነሳ ሀሳብ ሲሆን በክልሉ ሰላም ዘላቂ ለማድረግ እየተደረጉ የሚገኙ ጥረቶች ተጠናክረው እንዲቀጥሉ ጠይቀዋል። ሌባውም የኛ ልጅ፣ ገዳዩም የኛ ልጅ፣ ተገዳዩም የኛ ልጅ፣ አጋቹም የኛ ልጅ ሌላ መጡ አይደለም ይሄን ሁሉ ነገር የሚያደርገው። ሰላም ለኢትዮጵያ ብለን እንደ ድሮዋችን ድረን ኩለን አስተምረን አስመርቀን የምንልበት የቀን በጎ ይምጣልን። አሁን እየተሄደ ያለው ግን ያለው እንቅስቃሴ ግን ጥሩ ነው። ሌባውን መንጥሮ መምታት አስፈላጊ ነው። የግብርና ሚኒስትሩ አቶ አዲሱ አረጋም በዚህ ጉዳይ ላይ ማብራሪያ ሰጥተውበታል። ተገቢነት ያላቸው ዴሞክራሲያዊ ጥያቄዎች እንዳሉ እናውቃለን። ያንን ግን በጉልበት በትጥቅ ትግል ለማስመለስ ማሰብ ትክክለኛ አይደለም። መንግስት በዚህ ደረጃ ለሰላም መዋቅራዊ ችግሮችን በመፍታት አቋም ወስዷል። አሁንም ደግሞ በተሳሳተ መንገድ ጫካ ያሉት እንዲመለሱ የሰላም እጁን ዘርግቷል ማለት ነው። የተዘረጋው የሰላም እጅ መቼም ቢሆን አይታጠፍም። እዚህ ላይ ሁላችንም የጋራ አቋም ወስደን ወደ ሰላማዊ ህይወት የመመለስን ጉዳይ እንደ ትልቅ መፍትሄ አድርገን መውሰድ አለብን። በውይይቱ ተሳታፊዎች ዘንድ ቢስተካከሉ ተብለው ከተነሱ ሀሳቦች መካከልም የኑሮ ውድነትና ገበያን የማረጋጋት ስራዎች ተጠቃሽ ሲሆኑ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋም ምላሽ ሰጥተውበታል። የኑሮ ውድነት የእውነት ምነግራችሁ ማለት ነው 5 ሊትር ዘይት 1800 ብር እየተሸጠ ሰው እንዴት እንደሚኖር ለራሴ ግራ ገብቶኛል። ዋናው ችግር ያለው ማምረት የሚለውን እንድትይዙ ፈልጌ ነው። ከዛ ቀጥሎ ግን ከዛ መለስ መፈታት ያለባቸው የኑሮ ውድነትን የሚያመጡ አንደኛ ከዋጋ ግሽበት ጋር ተያይዞ ትክክለኛና ኢኮኖሚያዊ ያልሆኑ ቅድም የዘይቱን እንደምናነሳው አላግባብ የደሞዝ ጭማሪ መጣ ተብሎ አላግባብ ማትረፍ የለመደ አሁን በልኩ ቁረጥ በልኩ አትርፍ ሲባል ብዙ የማይስማማው በርካታ ሰው አለ። በርካታ ኢኮኖሚ ተዋናይ አለ። ይሄ በህግ ማስከበር የሚስተካከል ነው። የመደመር መንግስት በቀጣይም የህዝብን ድምጽ በመስማትና የሚነሱ ጥያቄዎችን በየደረጃው በመፍታት ለኢትዮጵያ ብልጽግና መረጋገጥ ይተጋል ያሉት ዶክተር ፍጹም አሰፋ ለዚህም ህዝባችን በአንድነት ሊቆም እንደሚገባ አጽንኦት ሰጥተዋል።